ባለም አቀፍ ደረጃ ተወዳዳሪና የእሳት አደጋውን ለመቆጣጠር አብዚያ በተው ነገር የተሻለ ማድረግ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? ዛሬ ረቡዕ ነው 6 ሰዓት ነው እስከ 8 ሰዓት ድረስ የሚዘልቀው ተወዳጁ የዜና ሾው ዜና ኢትዮጵያ አገናኝቶናል። የዛሬውን ዜና ኢትዮጵያ እየመራን ሰለሞን ኃይለ ኢየሱስና ማህሌት ታደለ ከእናንተ ጋር ቆይታ እናደርጋለን። ተመልካቾቻችን አብራችሁን እንድትሆኑ በአክብሮት እንጋብዛችኋለን። የ6 ሰዓት አበይት ጉዳዮችን እናስቀድም። ኢትዮጵያ የአፍሪካ ነጻ ንግድ ቀጠና ስምምነትን ተግባራዊ በማድረግ ረገድ ሀገራት በትብብር ሊሰሩ እንደሚገባ ገለጸች። የአዲስ አበባ ዩኒቨርሲቲ ከኦስሎ ዩኒቨርሲቲ ጋር በጋራ በመሆን ዘላቂነት ያለው ልማት ላይ ትኩረቱን ያደረገ የፓናል ውይይት እያካሄደ ነው። አዲሱ የሪል ስቴት ልማት ሕግ የዜጎችን ጥቅም ለማስከበር እንደሚረዳ ተገለጸ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ ላይ ሊጥሉ ያቀዱትን የ50 በመቶ ታሪፍ መተዋቸውን አማካሪያቸው ገለጹ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጨማሪ ባልደረቦቻችን በተለያየ ቦታ ላይ ይገኛሉ። ከደቂቃዎች በኋላ በቀጥታ ስርጭት እየገቡ መረጃዎችን የሚያጋሩን ይሆናል። ተስፋዬ ለሜሳ ይታየኛል። ኢትዮጵያ የአፍሪካ ነጻ የንግድ ቀጠና ስምምነትን ተግባራዊ በማድረግ ረገድ ሀገራት በትብብር መስራት እንዳለባቸው ከተሞክሮ ያነሳቸው ሀሳብ አለ። ውይይትም እየተደረገበት ይገኛል። እሱም በተመለከተ ሰፋ ያለ ማብራሪያ የሚሰጥን ይሆናል። በ2017-18 በአማራ ክልል የምርት ዘመን የአፈር ማዳበሪያ ለማቅረብ የታቀደውን እቅድ በተመለከተ ዘጋቢያችን ራሄል ፍሬው ከስፍራው በቀጥታ መስመራችን የምናገኛት ይሆናል። ሀሳቦቹን መረጃዎችን ታጋራናለች። የአዲስ አበባ ዩኒቨርሲቲ ከኦስሎ ዩኒቨርሲቲ ጋር በጋራ በመሆን ዘላቂነት ያለው ልማት ትኩረቱን ያደረገ የፓናል ውይይት እያካሄደ ነው። የሁለቱ ዩኒቨርሲቲዎች የጋራ ትብብር ዋና ዋና ሀሳቦች ምንድናቸው? ህይወት አበባለች ትቀላቀለናለች። ሞላ ለማየውም እንደዚሁ የአዲሱ የሪል ስቴት ልማት ህግን በተመለከተ ዛሬ እየተላለፉ ያሉ መረጃዎችና ውይይቱን በተመለከተ መረጃ የሚያጋራን ይሆናል። የቱሪዝም ሚኒስቴር በጊዜው የሚፈጠሩ የጸጥታ ችግሮች በቱሪስት ፍሰቱ ላይ እክል ስለመፍጠራቸው ገልጿል። እነሱን ለመቅረፍ እየተሰሩ ያሉ ጉዳዮች ምንድናቸው? ውይይት እየተካሄደበት ነው። መሀሪ አለሙ አለ ወደ በኋላ ላይ የሚቀላቀለን ይሆናል። እንቀጥላለን። ሁሉንም ዘገባዎች እየተከታተላችሁ አብራችሁ እንድትዘልቁ በድጋሚ እንጋብዛለን። በቅድሚያም ጠቅላይ ሚኒስትር አብይ አህመድ ድሬዳዋ ከተማ ሲገቡ ደማቅ አቀባበል ተደረገላቸው። ጠቅላይ ሚኒስትሩ በትናንትናው ዕለትም በሐረር ከተማ የተለያዩ የልማት ስራዎችን ስለመጎብኘታቸው የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድ በሐረር ቆይታቸው የኢፍጣር ስነ ስርዓት ላይም ታድመው እንደነበረ ይታወሳል። ከዚህ ባለፈ ጠቅላይ ሚኒስትር አብይ አህመድ የሐረር ጀጎል ግንብንም ጎብኝተዋል። በትግራይ ክልል እየተከናወነ ያለውን የተቀናጀ የአፈርና ውሃ ጥበቃ ስራ በሳይንሳዊ ዘዴ ለመተካት በዘመቻ መልክ እየተሰራ መሆኑን የክልሉ ግብርናና ተፈጥሮ ሀብት ቢሮ አስታወቀ። በሳይንሳዊ ዘዴ የመተካት ዘመቻው የመሬት መከላትን በመጠበቅ የአካባቢ ተስማሚነትን ሚዛን በመጠበቅና ለእንስሳት መኖ የላቀ ጠቀሜታ እንዳለው ቢሮው አክሎ አስታውቋል። በትግራይ ጊዜያዊ አስተዳደር ግብርናና
ተፈጥሮ ሀብት ቢሮ የእንስሳት ሀብት ልማት ዳይሬክተር አቶ ሰለሞን ነጋሽ በስነ ህይወታዊ ዘዴ የመተካት ስራው የመሬት መሸርሸርን እንዲሁም የተፈጥሮ ሀብትን በመጠበቅ ለማህበረሰቡ የእንስሳት መኖ የጎላ ድርሻ ይኖረዋል ብለዋል። በዘመቻው የተሳተፉ የአካባቢው ማህበረሰብ አባላት በበኩላቸው ባለፉት ዓመታት በተሰራው የተቀናጀ የአፈርና የውሃ ጥበቃ ስራ 53 ኪሎ ሜትር ርዝመት ያለው ኩታ ገጠም የመስኖ ልማት ማከናወናቸውን ገልጸዋል። እንደ ሪፖርተራችን ገብረ እግዚአብሔር ኃይሉ ዘገባ በሳይንሳዊ ዘዴ የመተካት ስራው በአራቱ ወረዳዎች በተመረጡ ተፋሰሶች ላይ ይተገበራል ተብሏል። እንቀጥላለን። በሐዋሳ ከተማ የመጀመሪያው ምዕራፍ ሁለተኛው ክፍል የኮሪደር ልማት ስራ በተሻለ ፍጥነት እየተከናወነ እንደሚገኝ የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ ገለጹ። ርዕሰ መስተዳድሩ በፕሮጀክቱ አጠቃላይ የስራ እንቅስቃሴ ዙሪያ የመስክ ምልከታ አካሂደዋል። ፕሮጀክቱ ከሳውዝ ስፕሪንግ እስከ ሻፌት አደባባይ የሚዘልቅ የ5.6 ኪሎ ሜትር ፕሮጀክትም ነው። ርዕሰ መስተዳድር ደስታ ሌዳሞ አጠቃላይ ስራው በተሻለ ፍጥነትና ጥራት እየተከናወነ እንደሚገኝ በዚህ ወቅት ገልጸዋል። ፕሮጀክቱ ከዚህ ቀደም አንድ መስመር ብቻ የነበረው አስፋልት መንገድ ወደ 2 የሚያሳድግ ሲሆን የእግረኛና የብስክሌት መንገድ እንደዚሁም የአረንጓዴ ልማትና ማረፊያ ስፍራዎችም የተካተቱበት ነው። ስራው ተጠናቆ ወደ አገልግሎት ሲገባ ታዲያ ለከተማዋ ተጨማሪ ውበት የሚያጎናጽፍ እንደሚሆን ይጠበቃል። ሪፖርተራችን ሚካኤል ገዙ እንደዘገበው ኮሪደር ልማት ስራው 2.1 ቢሊዮን ብር በጀት የተያዘለት ሲሆን በ6 ወራት ጊዜ ውስጥ ለማጠናቀቅ እየተሰራ እንደሚገኝ ዘግቧል። ዜና ኢትዮጵያ ከመላው ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾች። አሁን ደግሞ ዘጋቢዎቻችን ከተለያዩ አካባቢዎች በቀጥታ መስመር ተጨማሪ መረጃዎች የሚሰጡባቸውን ጉዳዮች ይዘን እንቀጥላለን። ኢትዮጵያ የአፍሪካ ነጻ የንግድ ቀጠና ስምምነትን ተግባራዊ በማድረግ በኩል ሀገራት በትብብር ሊሰሩ እንደሚገባ ገለጸች። 57ኛው የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን አህጉራዊ የፋይናንስ፣ የኢኮኖሚ፣ የልማት እንዲሁም የፕላን ሚኒስትሮች ጉባኤ ዛሬ በባለሙያዎች ደረጃ በአዲስ አበባ መካሄድ ጀምሯል። ጉባኤው በሚኒስትሮች ደረጃ ከመጋቢት 8 2017 ጀምሮ መካሄድ ይጀምራል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ተስፋዬ ለሜሳ በቀጥታ መስመር ላይ ነው የሚገኘው። ተስፋዬ እንደምን ውለሃል? የባለሙያዎቹን ውይይት ስትከታተል ነው የቆየኸውና በአፍሪካ ነጻ የንግድ ቀጠና አተገባበር ላይ በተለይ የኢትዮጵያ ተሞክሮ ምን ይመስላል? ኢትዮጵያ ልምዷንስ እንዴት አጋራች የሚለውን ጨምረ ሀሳብህን አካፍለን። እንግዲህ ለአፍሪካ ነጻ የንግድ ቀጠና ስኬታማነት ኢትዮጵያ በርካታ ጥረቶችንና ስራዎችን ስትሰራ ቆይታለች። አሁንም እየሰራች ትገኛለች። በተለይ ደግሞ ከዚህ ባሻገር የሌሎች የአፍሪካ ሀገራት ግን ከዚህ በተቃራኒው እንደ ኢትዮጵያ የተለያዩ ማሻሻያዎችን የኢኮኖሚ እንዲሁም የመሰረተ ልማት ግንባታዎችን በሚፈለገው ፍጥነት እያደረጉ አይደለም ወይም እየተገበሩ አይደለም። ስለዚህ በዚህ በ57ኛው የአፍሪካ ኢኮኖሚ ኮሚሽን የፋይናንስ ኢኮኖሚ ልማትና አጠቃላይ የፕላን ሚኒስትሮች ጉባኤም በዚህ በአፍሪካ ኢኮኖሚ ኮሚሽን በአዲስ አበባ እየተካሄደ ይገኛል። በዚህ ላይ እንግዲህ እየተነሳ የሚገኘው አፍሪካ ሀገራት በትብብር እየሰሩ እንዳልሆነ ነው የተገለጸው። ምክንያቱም የቀጠናውን የነጻ የንግድ ሁኔታ ለማሻሻልና ስኬታማ ለማድረግ አፍሪካ በትብብር መስራት አለባቸው ተብሏል። በዚህ ላይም የኢትዮጵያ ያላትን ተሞክሮ ገልጻለች። የገንዘብ ሚኒስትሯ ሳማሪታ ሰዋሰው በዚህ በጉባኤው ላይ ኢትዮጵያ እያደረገች ያለውን የነጻ የንግድ ቀጠናን ስኬታማ ለማድረግ እየሰራች ያለቻቸውን ስራዎች አብራርተዋል። በተለይ ደግሞ በመሰረተ ልማት ግንባታ፣ በፖሊሲና አጠቃላይ ደግሞ አፍሪካ ሀገራትን በሚያስተሳስሩ ስራዎች ላይ ሀሳባቸውን አንስተዋል። የኢትዮጵያንም አቋም ገልጸዋል። በተለይ መሰረተ ልማት ግንባታ ረገድ የኢትዮ ጅቡቲ የባቡር መንገድን አንስተዋል። እንዲሁም ደግሞ ቀጠናው በመሰረተ ልማት እንዲተሳሰር ኢትዮጵያ በኃይል ሽያጭ በኤሌክትሪክ ሽያጭ ከሌሎች አፍሪካ ሀገራት ጋር ከጎረቤት ሀገራት ጋር እያደረገች ያለውን ትስስር ተሞክሮ አንስተዋል። በሌላ ረገድ ደግሞ የኢኮኖሚ ማሻሻያ ሀገር በቀል የኢኮኖሚ ማሻሻያ በማድረግ ረገድ ለአፍሪካ ነጻ የንግድ ቀጠና ስኬታማነት ኢትዮጵያ ከሌሎች አፍሪካ ሀገራት በቀደመና በፈጠነ መልኩ ተግባራዊ እያደረገች ያለችውን ስራ አብራርተዋል። በአጠቃላይ ግን በዚህ በጉባኤው ላይ የአፍሪካ ነጻ የንግድ ቀጠናን እውን ለማድረግ ስኬታማ ለማድረግ
ከሀገራቱ ትብብር ውጪ ስኬታማ ሊሆን ስለማይችል የአፍሪካ ሀገራት ከዚህ በበለጠ ኢትዮጵያን ምሳሌ በማድረግ ከተለያዩ የጎረቤት ሀገራት ጋር ከአፍሪካ ሀገራት ጋር ትብብር ማድረግ እንዳለባቸው ነው የተገለጸው። የዚህ ጉባኤ ዋና ዓላማም በዚህ በአፍሪካ ነፃ ንግድ ቀጠና አተገባበር ላይ ያጋጠሙ ችግሮች ምን ምንድናቸው፣ መፍትሄዎቻቸውስ ምን መሆን አለባቸው የሚሉ ጉዳዮች ይነሳሉ። እስከ አንድ ሳምንት በሚቆየው በዚህ ጉባኤ ላይ ሚኒስትሮችም ቀጣይ ጉባኤ ይካሄዳል። አጠቃላይ ግን በነፃ የአፍሪካ ንግድ ቀጠናን እውን ለማድረግና ስኬታማ ለማድረግ የተለያዩ ውሳኔዎች የሚተላለፉበት ጉባኤ ነው ተብሎ ይጠበቃል። መልካም ተስፋዬ ለሜሳ የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰውን ጨምሮ ሌሎች የዘርፉ ባለሙያዎች የተካፈሉበትን አህጉራዊ ጉባኤ በተመለከተ ያካፈልከንን መረጃ ተከታትለናል። እናመሰግናለን። ጥሩ ቀን ይሁንልህ። ዜናዎቻችን ይቀጥላሉ። አዲሱ የሪል ስቴት ልማት ሕግ የዜጎችን ጥቅም ለማስከበር እንደሚረዳ ተገለጸ። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግምት አዋጅ ባለፈው ህዳር ወር መጽደቁ የሚታወስ ነው። በአዋጁ ዝርዝር ድንጋጌዎች ላይ ታዲያ ግልጸኝነት ፈጥሮ ወደ ተግባር መግባት ያለመ ውይይት በቢሾፍቱ ከተማ እየተካሄደ ይገኛል። በምክክሩም የከተማና መሰረተ ልማት ሚኒስቴር የሪል ስቴት ዘርፉን ከነበረበት ችግር በማውጣት ለዜጎች የተሻለ ደህንነት የሚፈጥር አዋጅ ስለመሆኑ አስታውቋል። በውይይቱ ጉዳዩ የሚመለከታቸው የፌዴራልና የክልል የመንግስት የስራ ኃላፊዎች ውይይት እያካሄዱ ነው። እዚሁ ጉዳይ ላይ እንቆያለን። የተወደዳችሁ ይህንን ውይይት የተካተለ የሚገኘው ዘጋቢያችን ሞላ ለማየው ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ይገኛል። ሰላም ላንተ ሞላ፣ እንደምን ቆየህ? የሪል ስቴት ልማት ሕግ በተለይ የቤትን ችግር በመቅረፍ አኳያ ከዚህ በፊት የነበሩበትን ውስብስብ ችግሮች ፈቶ ወደ ነባራዊ ሁናቴው እንዲመለስ በማድረግ በኩል በውይይቱ የተነሱ ዋና ዋና ጉዳዮች ምንድን ናቸው የሚለውን ንገረን እስኪ። መልካም ሰለሞን፣ እንግዲህ እንደሚታወቀው ባለፈው ህዳር ወር መጨረሻ ላይ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ 1357 2017 ጸድቋል። በተወካዮች ምክር ቤት ከጸደቀ በኋላ እንግዲህ የዛሬው ውይይት በከተማና መሰረተ ልማት ሚኒስቴር በዋናነት በሁሉም ክልሎችና ከተማዎች ሞላ ጋር በአግባቡ እየተገናኘን አይደለም። ለተፈጠረው የቴክኒክ ስህተት ይቅርታ እንጠይቃለን። የተወደዳችሁ ምናልባት ከደቂቃዎች በኋላ መልሰን የምናገኘው ከሆነ መረጃዎችን ዳግም ለማጋራት ጥረት የምናደርግ ነው የሚሆነው። ዜናዎችን እየተካተላችሁ አብራችሁን ዝለቁ። አሁንም የተወደዳችሁ በቀጥታ መስመር ተጨማሪ መረጃ የሚያካፍሉን ባልደረቦቻችንን ይዘን አሁንም እንቀጥላለን። ተመልካቾች የአዲስ አበባ ዩኒቨርሲቲ ከኦስሎ ዩኒቨርሲቲ ጋር በመተባበር በዘላቂ ልማት ላይ ትኩረቱን ያደረገ የፓናል ውይይት እያካሄደ ይገኛል። ይህ የፓናል ውይይት የተባበሩት መንግስታት ድርጅት እስከ 2030 ድረስ ለማሳካት ካቀዳቸው የልማት ግቦች ጋር ግንኙነት ያለው ስለመሆኑ ተገልጿል። በውይይቱ ላይ ከተለያዩ ሀገራት ዩኒቨርሲቲዎች የመጡ ምሁራንና የፖሊሲ አውጪዎች እየተሳተፉበት ይገኛሉ። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የምትሰጠን ሪፖርተራችን ህይወት አበበ በቀጥታ መስመር ላይ ነው የምትገኘው። ህይወት እንደምን ቆይተሻል? የተባበሩት መንግስታት ድርጅትን የዘላቂ የልማት ግቦችን በማሳካት ረገድ ምን አይነት ፈተናዎች እያጋጠሙ ነው ተባለ ዛሬ በጀመረው ጉባኤ ላይ? አመሰግናለሁ። እንግዲህ በዛሬው ዕለት አዲስ አበባ ዩኒቨርሲቲ ከኦስሎ ዩኒቨርሲቲ ጋር በጋራ በመሆን ሰስቴናብል ዲቨሎፕመንት ወይም ደግሞ ዘላቂ ልማት ጋር ያተኮረ የውይይት መድረክ ነው ያዘጋጀው። እንግዲህ በውይይት መድረኩ ላይ በዋናነት የተነሳው ሀሳብ ሀገራት እንዴት ቀጣይነት ያለው እድገት ይኑራቸው፣ ልማት ይኑራቸው የሚለው ተነስቷል። እንግዲህ አዲስ አበባ ዩኒቨርሲቲ ካለፉት 3 ዓመታት ጀምሮ በዚሁ ሰስቴናብል ዲቨሎፕመንት ላይ እየሰራ እንደሆነ ይታወቃል። እንግዲህ ዲፓርትመንት አቋቁሞ ትምህርት እየሰጠ ነው የሚገኘው። በዓለማችን ላይ ከሚገኙ በርካታ ዩኒቨርሲቲዎች ጋርም እየሰራ ነው የሚገኘው። ኦስሎ ዩኒቨርሲቲን አነሳን፣ በአፍሪካ ደግሞ ማላዊ ዩኒቨርሲቲም አለ። እንግዲህ በዛሬው ዕለት የውይይት ሀሳቡ በዋናነት የሚገናኘው የተባበሩት መንግስታት ድርጅት የልማት ግብ ጋር ነው የሚገናኘው። እንግዲህ የተባበሩት መንግስታት ድርጅት 17 የልማት ግቦችን
ቀርጾ እየተንቀሳቀሰ እንደሆነ ይታወቃል። ይህ እንግዲህ ማብቂያው 2030 ነው። ሊጠናቀቅ 5 ዓመታት ነው የቀሩት ማለት ይቻላል። ከዛ በፊት በርካታ ስራዎች ይጠበቃሉ። እንግዲህ እንደሚታወቀው ባለፈው ዓመት በቀረበው ሪፖርት ላይ እንደተመላከተው 17% ወይም ደግሞ 17 በመቶ ግቡ ማሳካት ብቻ እንደተቻለ ነው የተገለጸው። ይህ የሆነበት ምክንያት ደግሞ በዓለማችን ላይ ያለው አለመረጋጋት፣ ድህነት እንዲሁም ደግሞ የአየር ንብረት ለውጥ ጋር የተገናኘ እንደሆነም ነው እንግዲህ የተነሳው። ታዲያ በዛሬው ዕለት አዲስ አበባ ዩኒቨርሲቲ ከኦስሎ ዩኒቨርሲቲ ጋር ያዘጋጀው ይህ የውይይት መድረክ ላይ በዋናነት የተነሱ ሀሳቦች እንግዲህ በቅደም ተከተል የጂኦፖለቲካል አለ። ጂኦፖለቲካል አሁን ዓለማችን ያለችበት ሁኔታ እንግዲህ ግጭቶች እየተበራከቱ እንደሆነ ይታወቃል። ሰላም እጦት አለ። ከዚህ ጋር ተያይዞ እንግዲህ ግቡን ለማሳካት ይህ አንዱ መሰናክል እንደሆነ ተነስቷል። ሌላኛው ደግሞ የኃይል ደህንነት ነው። እንግዲህ የአፍሪካ ሀገራት ከኃይል ደህንነት ጋር ተያይዞ ምንም ስጋት እንደሌለባቸው ይታወቃል። ሀብታም ናት ይባላል። እንግዲህ በተለይ ደግሞ የውሃ ሀብቶችን ማንሳት እንችላለን። እንግዲህ ብዙ ስራዎች አሉ። የሀገራት ተሞክሮች ምንድናቸው? የአፍሪካ ሀገራትስ ምን መስራት ይጠበቅባቸዋል የሚለው ተነስቷል። ሌላኛው እንግዲህ ኢትዮጵያ በተለይ የኢትዮጵያ ስም በስፋት የተነሳበት አረንጓዴ ልማቱ ነው። እንግዲህ የአረንጓዴ ልማቱን በተመለከተ ኢትዮጵያ ባለፉት ጥቂት ዓመታት በርካታ ስራዎችን እየሰራች እንደሆነ ይታወቃል። እንግዲህ በየአመቱ በጣም በርካታ ቁጥር ያላቸው ደኖች ናቸው እየተተከሉ ያሉት። ይህ እንግዲህ ለአፍሪካ ሀገራት ብቻ ሳይሆን ለዓለምም እንግዲህ ብዙ ተሞክሮ የሚወሰድበት እንደሆነ በምክክሩ በውይይቱ ላይ ተነስቷል። እንግዲህ ከዚህ ጋር ተያይዞ ኢትዮጵያ እያጋጠማት ያሉ ችግሮች ምንድናቸው? ተግዳሮቶች ምን መፍትሄ ተሰጣቸው የሚለውም ተነስቷል። ከዚህ ባለፈ እንግዲህ የአየር ንብረት ለውጥን ለመከላከል ሀገራት ምን መስራት አለባቸው? እንግዲህ ታዳሽ ኃይልን በተለይ መጠቀም ላይ አተኩሮ መስራት እንዳለባቸው ነው የተነሳው። በኢትዮጵያ የተባበሩት መንግስታት ድርጅት ተወካይ የሆኑት ራሚዝ አላክባሮቭ ተገኝተው ነበር። እንግዲህ በመድረኩ ላይ ባደረጉት ንግግር በተለይ አፍሪካውያን ላይ በተመለከተ በአፍሪካ ውስጥ የሚፈጠሩ ችግሮች በአፍሪካውያን ምላሽ ሊያገኙ እንደሚገባ አንስተዋል። ከዛ ባለፈ ደግሞ እንግዲህ አሁን ላይ ያለው የዓለማችን የፖለቲካ አሰላለፍ አለ። ሁሉም ሀገር ወደ ራሱ ትኩረት እያደረገ እንደመጣም አንስተዋል። ስለዚህም ሁሉም ሀገራት ችግሮቻቸውን ለመቅረፍ ተቋሞቻቸው ላይ ችግር የማይበግራቸው ተቋሞችን መፍጠር እንዳለባቸውም ነው ያነሱት። መልካም ህይወት፣ ለመረጃሽ እናመሰግናለን። ጥሩ ቀን ይሁንልሽ። የቀጥታ ስርጭት ዘገባዎቻችን አሁንም ይቀጥላሉ። የቱሪዝም ሚኒስቴር በየጊዜው የሚፈጠሩ የጸጥታ ችግሮች በቱሪስት ፍሰቱ ላይ እክል እየፈጠረ ስለመሆኑ አስታወቀ። የቱሪዝም ሚኒስቴር የግማሽ ዓመት አፈጻጸሙን በአዳማ ከተማ እየገመገመ ይገኛል። በዛሬው ዕለት በውይይቱም የቱሪዝም ሚኒስትሯ ሰላማዊት ካሳን ጨምሮ የዘርፉ ባለድርሻ አካላት ተገኝተዋል። እዚህ ጉዳይ ላይ ልንቆይ ነው የተወደዳችሁ። ይህንን ውይይት የተከታተለ የሚገኘው ዘጋቢያችን መሀሪ አለሙ ተጨማሪዎችን ሊያጋራን በቀጥታ መስመር ላይ ነው የሚገኘው። ሰላም እንደምን ቆየህ መሀሪ? እንግዲህ አንዱ የኢኮኖሚ አምድ ተደርጎ ባለፉት ዓመታት እየተገበረ የሚገኘው የቱሪዝም ዘርፍ ባለፉት 6 ወራት ያሳካቸው ዋና ዋና ጉዳዮች ምንድናቸው? ምን ተግዳሮት ገጠመው? ለነኚህ ተግዳሮት የተቀመጠ የመፍትሄ ሀሳብ ከተሰነዘረስ እነሱ ምንድናቸው የሚለውን ልትነግረን ትችላለህ? አመሰግናለሁ ሰለሞን። እንግዲህ ቀደም ብለህ አንተም እንዳልከው በዛሬው ዕለት የቱሪዝም ሚኒስቴር የግማሽ ዓመቱን አፈጻጸሙን በዚህ በአዳማ ከተማ እየገመገመ ነው የሚገኘው። እንግዲህ አፈጻጸሙን ስንመለከት እንግዲህ ባለፉት 6 ወራት ተቋሙ ምን አይነት ጠንካራ ጎኖችን ወይም ደግሞ ስኬቶችን አስመዘገበ፣ በአንጻሩ ደግሞ ምን አይነት ክፍተቶች ወይም ደግሞ ድክመቶች ነበሩበት የሚለውን ግምገማ ተደርጓል ማለት ነው። እንግዲህ በዚሁ ላይ እንደምንመለከተው ማለት ነው በተለይ ባለፉት ወራት በሀገሪቱ የተለያዩ አካባቢዎች የነበረው ግጭት በተለይ የቱሪዝም ዘርፉ በሚፈለገው ደረጃ እንዳያድግ ወይም ደግሞ አፈጻጸሙ ጥሩ የሚባል እንዳይሆን የጸጥታ ችግር አንዱ ችግር ነው። ወይም ደግሞ የሚፈጠሩ የጸጥታ ችግሮች በዋናነት እንደ ችግር ተብሎ የተነሳበት ጉዳይ ነበር። እንግዲህ ከዚህ ባለፈ እንግዲህ ተቋሙ ባለፉት 6 ወራት ካደረጋቸው ወይም ከሰራቸው ስራዎች በጉድለት ወይም ደግሞ በክፍተት የተነሳው ሌላው ጉዳይ በተለያዩ ጊዜያት ማለት ነው የተዘረፉ ቅርሶችን ስንመለከት
ስንመለከት አፈጻጽሙን 5 ቅርሶችን ለማስመለስ እንደዚሁ አቅዶ ነበር። ግን ካቀደው ውስጥ አንድ ቅርስ ብቻ የተመለሰ መኖሩንም እንደዚሁ ይሄም በክፍተት የተነሳ ጉዳይ ነው። በነገራችን ላይ የቱሪስቶችን እንቅስቃሴ ወይም ደግሞ አፈጻጽሙን ስንመለከት የጸጥታ ችግር ዝቅተኛ ይሁን የጸጥታ ችግር እንደ ችግር ይፈጸም እንጂ ወይም ደግሞ ይሁን እንጂ በአፈጻጽሙን ስንመለከት ከ5595,000 በላይ ቱሪስቶችን ይጎበኛሉ ተብሎ እቅድ ይዞ ነበር። ከዚህም ውስጥ እንግዲህ 6661 በላይ የሚሆኑ ቱሪስቶች ጎብኝተውታል ወይም ደግሞ ተሳትፈዋል። በዚህም አፈጻጽሙን ስንመለከት ከ100% በላይ እንደነበረ ተገልጿል። ነገር ግን እነዚህ ቱሪስቶች በሀገሪቱ የተለያዩ አካባቢዎች ሄደው ለመጎብኘት የጸጥታ ችግሩ አንዱ ችግር ወይም ደግሞ አንዱ እንቅፋት እንደነበር ነው የተገለጸው። እንግዲህ ከዚህ ባለፈ በአጠቃላይ እንግዲህ ስኬቶችን ስንመለከት ሚኒስቴር መስሪያ ቤቱ በተለይ የተለያዩ መዳረሻዎችን አዳዲስ መዳረሻዎችን ከማስፋት አንጻር ጥሩ ነገር ነበረ ወይም ደግሞ ጥሩ ስኬት ነበረ የተባለም አለ። ለምሳሌ ሌሎቹ እድሳት ጋር በተገናኘ እንግዲህ የአጼ ፋሲልን መመልከት እንችላለን። እሱም ከዚሁም ባለፈ ደግሞ አባጅፋርም እንደዚሁ ጅማ የሚገኘው ማለት ነው። እሱም አፈጻጽሙ 95% ነው የሚገኘው ወይም 95% ደርሷል ነው የተባለው። ስለዚህ ይሄም በጥሩ መልኩ አፈጻጽሙ የተሻለ ነበር የሚል ነገር እንደተገለጸ ነው በዛ ላይ መስማት የቻልነው ማለት ነው። እንግዲህ በአጠቃላይ የቱሪዝም ዘርፉ በአጠቃላይ በሀገር ኢኮኖሚ ላይ ከፍተኛ ለውጥ የሚያመጣ ወይም ደግሞ ሀገሪቱ የተሻለ ኢኮኖሚ የምታገኝበት ገቢ የምታገኝበት ነው ተብሎ ሲነሳ የነበረ ጉዳይ አለ ሰለሞን። እንግዲህ ከዚህ ባለፈ ሌሎች ጉዳዮችም የተነሷሉ። እንግዲህ በመጨረሻ የቱሪዝም ሚኒስትሯ ሰላማዊት ካሳ የተለያዩ ምላሽና ማብራሪያዎችን ከሪፖርት በኋላ ጥያቄዎችም ይቀርባሉ ከዘርፉ ባለሙያዎች ወይም ደግሞ ከባለድርሻ አካላት ነው የተባለው። ማህሪ አለሙ በቀጥታ መስመራችን መረጃዎችን ስላጋራ እናመሰግናለን። መልካም ቀን። እንቀጥላለን ተመልካቾች። ለ2017-18 የምርት ዘመን 8.8 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ መታቀዱን የአማራ ክልል ግብርና ቢሮ አስታወቀ። በክልሉ በምርት ዘመኑ 5.4 ሚሊዮን ሄክታር መሬት ለማረስ ስለመታቀዱም ተገልጿል። ከሚታረሰው መሬት 186 ኩንታል ምርት ለማግኘት በማቀድ የቅድመ ዝግጅት ስራዎች እየተከናወኑ ስለመሆናቸውም ተጠቁሟል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ልትሰጠን ሪፖርተራችን ራሄል ፍሬው በቀጥታ መስመራችን ላይ ነው የምትገኘው። ራሄል እንደምን ቆይተሻል? በአማራ ክልል በ2017-18 የምርት ዘመን የታሰበውን ያህል ምርታማነትን ለማሳካት ይቻል ዘንድ የግብአት አቅርቦት ሁኔታው አሁን በምን ደረጃ ላይ ነው የሚገኘው? አመሰግናለሁ። እንደምንውላችኋል። እንግዲህ እንደሚታወቀው የአማራ ክልል በሀገሪቱ ጥቅል ምርት ውስጥ 35% በላይ ሽፋን ያለውን ምርት የሚያመርት ክልል ነው። በተለይ ደግሞ የምግብ ዋስትናን ታላሚ በማድረግ በመጀመሪያ ለምግብ ዋስትና መረጋገጥ ምርቶች ይመረታሉ። ከዚህም ባለፈ ደግሞ ለኢንዱስትሪ ግብአት የሚሆኑ ምርቶችን ጨምሮ በዓለም ገበያ ደግሞ የውጭ ምንዛሬ ማስገኘት የሚችሉ ምርቶች የሚመረቱበት አካባቢ ነው። በ2015-16 የምርት ዘመን እጅግ ከፍ ያለ የምርት ጭማሪ የታየበት ነው። በክልሉ የነበረውን የሰላም ሁኔታ በተሻገረ መልኩ የግብዓት ስርጭቱ የምርጥ ዘር ስርጭቱ መልካም የሚባል ስለነበረ የተገኘው ምርት ሰፊ እንደነበር ኢቲቪም በመስክ ግምገማዎች ተዘዋውሮ መመልከቱ የሚታወስ ነው። በዘንድሮም ይህንን መነሻ ያደረገው የምርት ዘመን ደግሞ የተሻለ ምርት ለማምረት ታቅዷል። ባለፉት 3 ዓመታት በፊት በአማራ ክልል 4.5 ሚሊዮን ሄክታር መሬት ነበር የሚታረሰው። በአሁኑ ወቅት ደግሞ 5.4 ሚሊዮን ሄክታር መሬት እየታረሰ ነው። ከ1 ሚሊዮን በላይ የሄክታር በላይ የመሬት ጭማሪ አለ። ይህም አይታረሱም የነበሩ መሬቶችን ወደ እርሻ ማስገባት፣ በእነዚሁ ላይ ደግሞ ቴክኖሎጂን መጨመር፣ የመሬትን የማልማት የማምረት አቅም ማሳደግ በትኩረት እየተሰራባቸው ካሉ ነጥቦች መካከል ናቸው። ዘንድሮም ይህንን ምርት ለማሳካት በርካታ እቅዶች ታቅደው እየተሰሩ ነው። አንደኛው ግብአትን በተገቢው መልክ ማድረስ ነው። እንግዲህ በአማራ ክልል በዘንድሮ የምርት ዘመን አምና 7.7 ሚሊዮን ኩንታል ነው ምርት ወደ አርሶ አደሩ የደረሰው። ዘንድሮ ደግሞ 8.8 ሚሊዮን ኩንታል የ1.1 ሚሊዮን ኩንታል ጭማሪ ያለው ማለት ነው ምርት ታቅዷል። ይህንንም ለማሳካት በተለይ በኮምቦልቻ፣ ባህር ዳር፣ ደሴ ወደቦች የማቆያ ስፍራዎች ማዳበሪያዎች እየገቡ ነው የሚገኙት። ይህንን ማዳበሪያ ወደ አርሶ አደሩ ለማድረስ የማህበረሰቡ የአርሶ አደሩ የባለድርሻ አካላት ሚና ከፍ ያለ እንደሆነ ይታመናል። እንግዲህ አሁን የማዳበሪያ መጓጓዣ ወቅት ስለሆነ እነዚህ አካላት በትኩረት ይህንን ግብዓት ለአርሶ አደሩ እንዲደርስ ርብርብ ማድረግ እንደሚጠበቅባቸው ነው የክልሉ ግብርና ቢሮ የገለጸው። መልካም ራሄል፣ ለመረጃሽ እናመሰግናለን። መልካም ቀን ይሁንልሽ።
እንቀጥላለን። የተወደዳችሁ ቀደም ሲል በቴክኒክ መቆራረጥ ሳቢያ መረጃውን ስናደርሳችሁ ወደ ነበረውና ወደ ተቋረጠው ርዕሰ ጉዳይ መለሳለሁ። መሪ ዜናውን ላስታውሳችሁ። አዲሱ የሪል ስቴት ልማት ሕግ የዜጎችን ጥቅም ለማስከበር እንደሚረዳ ተገልጿል። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ ባለፈው ህዳር ወር መጽደቁ የሚታወስ ነው። በአዋጁ ዝርዝር ድንጋጌዎች ላይ ታዲያ ግልጸኝነት ፈጥሮ ወደ ተግባር ለመግባት ያለመ ውይይት በቢሾፍቱ ከተማ እየተካሄደ ነው የሚገኘው። ለመሆኑ የአንቀጹ ዋና ዋና ሀሳቦች ምንድናቸው? በአዲሱ አዋጅ የተካተቱ ነጥቦችስ የትኞቹ ናቸው? ሪል ስቴት ላይ ከዚህ በፊት የዋጋ ውድነት ይነሳበት የነበረውን በመቅረፍ ረገድ ውይይቱ ምን አዲስ ፋይዳ ይዞ ይመጣል? የሚሉና ተያያዥ ጉዳዮችን ሊያደርሰን ሞላ ለማየሁ በቀጥታ መስመራችን ላይ ነው የሚገኘው። በድጋሜ ሞላ እንደምን ቆየህ? ንገረን እስኪ መረጃዎችን። አመሰግናለሁ ሰለሞን። እንግዲህ የሪል ስቴት ዘርፉ ጥቂት የማይባሉ ሪል ስቴት አልሚዎች እንደ ሀገር ከፍተኛ ቁጥር ይዘው በዚህ ዘርፍ ቢሰማሩም ከቅርብ ጊዜ ወዲህ በተለይ የተለያዩ ችግሮች ይነሱባቸዋል። እነዚህን ችግሮች ይፈታል ተብሎ የታለመለት የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ ነው እንግዲህ ወደ ተግባር የገባው። በተለይም ደግሞ አዋጁ እንግዲህ በተለያዩ ሪል ስቴት አልሚዎች ላይ የሚነሱ ችግሮችን ምን መልኩ ይፈታል የሚለውን ስናይ ከዚህ በፊት ቤት ያላለቀ ቤት የማስረከብ እንዲሁም ደግሞ አቅማቸው 50 እና 100 የመገንባት ሆኖ ግን 2000 እና ከዛ በላይ ከፍተኛ ቁጥር ያለው ህዝብን በመመዝገብ እንዲሁም ሐሰተኛ የሆኑ ማስታወቂያዎችን ለህዝብ በማድረስ ሪል ስቴት ዘርፉ በጣም ለዜጎችን ደህንነት የማይጠብቅና ዜጎችም ለተለያየ እንግልት እየተዳረግን ነው የሚል ቅሬታዎች ያነሱ ነበር። አሁን በአዲሱ የዚህ የሪል ስቴት ልማት እና የማይንቀሳቀስ ንብረት ግብይት በድጋሜ ከሞላ ጋር ያለበት ሁናቴ ወይስ ቦታው አካባቢው የኔትወርክ መቆራረጥ የሚታይበት ነው። የተወደዳችሁ ጉዳዩን በኋላ ላይ ወደ ማታም በስፋት በዝርዝር የምንመለስበት እንደሚሆን ለመጠቆም እንወዳለን። ሌሎች ዘገባዎችን ተከታተሉ ዘንድ ከይቅርታ ጋር እንቀጥላለን። ወደ ውጭ አጫጭር ዘገባዎቻችን ነው የምንሻገረው። ዩክሬን በአሜሪካ የቀረበውን የ30 ቀናት የተኩስ አቁም ስምምነት ለመቀበል ዝግጁ መሆኗን ገለጸች። ሀገሪቱ የተኩስ አቁም ስምምነቱን የተቀበለችው ከአሜሪካ ባለስልጣናት ጋር በሳዑዲ አረቢያ በተደረገ ውይይት ነው። ስምምነቱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ይነጋገራሉ ተብሎ ይጠበቃል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሩሲያ ይህን ስምምነት እንደምትቀበል ተስፋ እንደሚያደርጉ ተናግረዋል። የሩሲያ ባለስልጣናት ደግሞ በሚቀጥሉት ጥቂት ቀናት ውስጥ ከአሜሪካ ተወካዮች ጋር እንደሚገናኙ ፍንጭ እየሰጡ ነው። ከጅዳው ውይይት በኋላ አሜሪካ ያቋረጠችውን የደህንነትና ወታደራዊ ድጋፍ ዳግም እንደምትጀምር እንዲሁም የዩክሬን ዘላቂ ደህንነት የሚያረጋግጥና ዘላቂ ሰላምን የሚያስቀጥል ድርድር ይጀመራል ሲሉ በጋራ ባወጡት መግለጫ ጠቁመዋል ሲሉ ቢቢሲና አልጀዚራ ናቸው የዘገቡት። በሌላ የውጭ ዘገባ የአሜሪካ ፕሬዝዳንት በካናዳ ላይ ሊጥሉ ያቀዱት የ50 በመቶ ታሪፍ መተዋቸውን አማካሪያቸው ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ከካናዳ በሚመጡ የብረትና የአልሙኒየም ምርቶች ላይ የ50 በመቶ ታሪፍ ለመጣል ተዘጋጅተው እንደነበር የሚታወስ ነው። ትራምፕ የአቋም ለውጥ ያደረጉት ታዲያ የካናዳ ኦንታሪዮ ግዛት መሪ ዶግ ፎርድ ወደ ተወሰኑ የአሜሪካ ግዛቶች በሚላከው የኤሌክትሪክ ኃይል ዋጋ ላይ ሊደረግ የነበረውን የዋጋ ጭማሪ ሀሳብ ለጊዜው መተዋቸውን መግለጻቸውን ተከትሎ ነው። የትራምፕ አስተዳደር ታዲያ የታሪፍ እርምጃውን የሚወስደው ከሀገራት ጋር ያለውን ፍትሐዊ ያልሆነ የንግድ ግንኙነት ለማስተካከል ስለመሆኑ ደጋግሞ ሲገልጽ መስተዋሉን የዘገበው ኤኤፍፒ ነው።